ለቃችሁ ውጡ ካልሆነ ዲፖርት እናደርጋቸዋለን። የአሜሪካው የሆምላንድ ሴኩሪቲ DHS ለኢትዮጵያውያን የተሰጠውን ጊዜያዊ የህግ የጥበቃ ከለላ TPS ማቋረጡ ከአሁን ጀምሮ ተግባራዊ መሆኑን አስታወቀ። በማህበራዊ ሚዲያ በተሰራጨው መልእክት የጊዜያዊ የህግ ጥበቃ ከለላ TPS የተቋረጠባቸው ሰዎች አሁኑኑ ከአሜሪካ እንዲወጡ አስጠንቅቋል። ካልወጡ ግን ወደ ሀገራቸው ሪፖርት ሊባረሩ እንደሚችሉ ገልጿል። የሆምላንድ ሴኩሪቲ ዋና የህግ አማካሪ ጄምስ ዳኛ ብራይን የኢትዮጵያን የጊዜያዊ የህግ ጥበቃ ከለላ TPS መቋረጥን ለጊዜው ያገደውን ትዕዛዝ ማንሳታቸውን በመጥቀስ የTPS መቋረጡ ከአሁን ጀምሮ ተግባራዊ መሆኑን አስታውቋል። ውሳኔው በአሜሪካ ከ5000 በላይ ኢትዮጵያውያንን የሚነካ ሲሆን TPS በአሜሪካ ህጋዊ መንገድ እንዲኖርና እንዲሰሩ እንዲሁም ከሀገር መባረር ጥበቃ ይሰጣቸው ነበር። ይህም ተደርጎ የነበረው በኢትዮጵያ ውስጥ በነበረው አለመረጋጋት ወደ ሀገራቸው መመለስ ባለመቻላቸው ምክንያት ነው። በአሜሪካ ቦስተን የሚገኘው የፌዴራል ፍርድ ቤት የትራምፕ አስተዳደር ለኢትዮጵያውያን የተሰጠውን ጊዜያዊ የጥበቃ ከለላ TPS እንዲቋረጥ መንገድ ከፍቷል። ከዚህ ቀደም ለኢትዮጵያውያን የተሰጠው ጊዜያዊ የህግ ከለላ TPS በኢትዮጵያ አሁንም በተለያዩ አካባቢዎች ያለው አለመረጋጋት ዜጎች ወደ ሀገራቸው እንዲመለሱ የሚያስችል ምቹ ሁኔታ አይደለም በሚል ነበር ፍርድ ቤቱ ከለላው እንዲነሳ በጊዜያዊነት ያገደው። አሁን በአሜሪካ ቦስተን የሚገኘው የፌዴራል ፍርድ ቤት ይህንን ከለላ አንስቷል። ከውሳኔው ጋር ተያይዞ አንዳንድ የህግ ክርክሮች አሁንም በፍርድ ቤቱ ሊቀጥል እንደሚችሉ ተገልጿል። ቻናላችንን ሰብስክራይብ ካላደረጋችሁ ሰብስክራይብ፣ ላይክ በማድረግ አዳዲስ መረጃዎች እንዲደርሱ